بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل أما بعد ذلك من نحو تياكيوش يمجمريو كافروش برمضان الفطرنا بعيد الأضحى እንኳን አደረሳችሁ ሲሉ እንኳን አብሮ አደረሰን ማለት እንዴት ይታያል አብራሩልኝ የሚል ጥያቄ ነው። እንኳን አደረሳችሁ ማለት መልካም ዱዓ ነው፣ ያክብሩት መገለጫ ነው። ወኢዛ ሁይቱም ቢተህየቲን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ በሚለው የቁርአን አንቀጽ መሰረት መልካም ዱዓን ሲያደርጉ መልካሙን ዱዓ ከሸሪዓ ጋር በማይጋጭ መልኩ መመለስ ችግር የለውም። እንኳን አብሮ አደረሰን ብሎ መልስ መስጠት ይቻላል። አሰላሙ አለይኩም የሚለውን ራሱ አሰላሙ አለይኩም ብለው አዛብተው ሞት ለእናንተ ይሁን በሚል መልኩ ካላቀረቡት ትክክለኛውን እስላማዊ ሰላምታ ካቀረቡ ወአለይኩም ሰላም ማለት እንደሚቻል ኢብኑል ቀይምን ጨምሮ የተለያዩ ሊቃውንት ገልጸዋል። ስለዚህ ከሙስሊሞች ጋር በሰላም የሚኗኗር ሙስሊም ያልሆነ አካል በዲን ለተፈቀደ በእስላም ለሚፈቀድ ባህል እንኳን አደረሳችሁ ካለ ትክክለኛ መልስ መስጠት ይቻላል። ሌላኛው ጥያቄ የአረፋ እርድ ኡድሂያ ሶስት ቦታ ተከፍሎ ለቤት ለደሃ ለጎረቤት የሚለውን ባለቤቴ እንዲሰጥ አይፈልግም ያለሱ ፈቃድ ማድረግ እንዴት ይታያል የሚል ጥያቄ ነው። ኡድሂያን ለሶስት ቦታ መክፈል ተወዳጅ ነው ብዙሃኑ የፊቅህ ሊቃውንት ዘንድ። ይሄም ከአብዱላህ ኢብኑ መስዑድ ከአብዱላህ ኢብኑ ዑመር ከሱሐቦች የተነገሩ ዘገባዎችን መሰረት በማድረግ ነው። ነገር ግን ይሄም ማድረጉ ሱና ነው። ምንም እንኳን የተወሰኑ ሊቃውንት የሱረቱል ሐጅን ፈኩሉ ሚንሃ ወአጥዒሙል ቃኒዐ ወልሙዕተር የሚለውን የሱረቱል ሐጅን አንቀጽ መሰረት በማድረግ ለራስ መብላት ለጎረቤት ለወዳጅ ለዘመድ በስጦታ መልኩ ማብላትና ለምስኪን በሰደቃ መልኩ መስጠት ግዴታ ነው የሚሉ ሊቃውንት ቢኖሩም ነገር ግን አንቀጹ የሚያሳየው ይሄን ማድረጉ ተወዳጅ እንደሆነ እንጂ ግዴታ እንደሆነ አያሳይም ተብሏል። በመሆኑም ኡድሂያን ለሶስት መክፈሉ ሱና ነው፣ ተወዳጅ ነው። እኩል አድርጎ ለሶስት ባይከፈልም ከሙሉ የኡድሂያ ስጋ የተወሰነውን ትንሽም ቢሆን ለምስኪን መስጠት ተገቢ ነው። ምንም ሳይሰጥ ጨርሶ የበላ ሰው ኡድሂያን መድገም ሁሉ አለበት። እኩል 1/3 ባይሆንም የተወሰነ ከስጋው ትንሽም ቢሆን መስጠት ግዴታ ነው ያሉ ሊቃውንት አሉ። ነገር ግን በመሰረቱ ኡድሂያ ሱና ነው ከመባሉ ጋር ግዴታ አይደለም ቢበዛ የጠበቀ ሱና ነው ከመባሉ ጋር ከስጋው የተወሰነ መስጠቱ ግዴታ ነው ማለቱ ሁለቱ አብሮ ስለማይሄድ እርዱ ራሱ ዋጅብ ሳይሆን ከእርዱ የተወሰነውን መስጠቱ ዋጅብ ሊሆን አይችልምና ቢበዛ ተወዳጅ ነው የሚባለው። መልካምነት ነው፣ አቅመ ደካማን መርዳት፣ በዒድ ደስታን መጋራት ነው የሚባለው ማድረጉ መልካም ነው። ኩል ሶስት ቦታ መክፈሉ እንኳን ባይቻል የተወሰነ ለምስኪን መስጠቱ ተገቢ ነው። ይሄን ባል ካልወደደ ካልፈቀደ ባል ያልፈቀደውን ነገር አድርጎ ቤትን ትዳርን ከማናጋት መቅረቱ የተሻለ ነው። ሌላኛው ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ የሚያደርጉ ሰዎች የሚያደርጉትን ሁሉ አድርጉ ያሉት ሶፋና መርዋ ላይ መሮጥ፣ ፀጉር ማሳጠር፣ ወደ ሚና አረፋ መሄድ፣ 10ኛው ቀን ላይ ማረድ፣ ጠጠር መወርወር ወዘተ ነው። ምክንያቱም የሐጅ ስራዎች እኒህ ናቸው እንጂ ቁርአን መቅራት አይደለም ብለው ለሚሉ አካሎች ምላሹ ምንድነው የሚል ጥያቄ ነው። ይህ ሐይድ ላይ ያለች ሴት ቁርአን መቅራት ትችላለች ወይስ አትችልም ከሚለው ነጥብ ጋር የተያያዘ ይመስለኛል። ሐይድ ላይ ያለች ሴት ቁርአን ብትቀራ ችግር የለውም የሚሉ ሊቃውንት ከሚያቀርቡት ማስረጃ አንዱ ነብዩ አለይሂ ሰላቱ ወሰላም አይሻ ሐጅ ላይ እያሉ ሐይዳቸው መጥቶባቸው አዝነው ሲያለቅሱ ነብዩ አለይሂ ሰላቱ ወሰላም ባዩአቸው ጊዜ ሐይድ ሐጅን አይከለክልም፣ ሐጅ ላይ ያለ ሰው ሁሉ የሚያደርገውን ዒባዳ አድርጊ ከካዕባ ዙሪያ ጠዋፍ ከማድረግ በስተቀር ብለዋል። ይህ ማለት ሐጅ ላይ ያለ ሰው ከሐጅ ጋር በተያያዘ ብቻ የሚሰራቸው ስራዎችን ስሪ፣ ሌላ ዒባዳ ሁሉ አቆሚ ማለት አይደለም የተፈለገው። በአንድ በኩል ይህ እንዳለ ሆኖ በሌላ በኩል ሐጅ ላይ ያለ ሰው ከሚያደርጋቸው ዒባዳዎች አንዱ ቁርአን መቅራት ነው፣ ዚክር ማለት ነው፣ ዱዓ ማድረግ ነው።
እዚህ ምሳሌው ላይ ያልተጠቀሱ ሌሎች የዒባዳ አይነቶች አሉ። እነሱንም ማድረግ አትችልም ማለት ይሆናል። ይልቅ ቁርአን የዝክር አይነት ነው። የሐጅ ቀናት ላይ 4-5 ቀናት ላይ ሙእምን ቁርአን ሳይቀራ አይቆይም። በሐጅ ቀናት ውስጥ ማንኛውም ሙእምን ሊያደርጋቸው ከሚችሉ የዕለት ተዕለት ዒባዳዎች አንዱ ቁርአን ነው። ቁርአን መቅራት ሐጅ ላይ ያለ ሰው ሊያደርገው የሚችል ዒባዳ መሆኑ የሚታወቅ ከመሆኑ ጋር ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ያለ ሰው የሚያደርገውን ሁሉ አድርጊ ሲሉ ቁርአንም እዛ ውስጥ ይካተታልና ሐይድ ላይ ያለች ሴት ቁርአን ብትቀራ ችግር የለውም። በሐጅ በኢህራም ጊዜ የሚሆን ከዛ ውጪ ሴት ልጅ ወር አበባ ላይ ስትሆን ቁርአን መቅራት ትችላለች አትችልም የሚለው ከጥንት ጀምሮ ኺላፍ ያለበት ጉዳይ ነው። ትችላለች ያሉ ሊቃውንት አሉ፣ አትችልም ያሉ አሉ። አብዛኞቹ ናቸው። ለመከልከል የሚያበቃ በቂ ማስረጃ እስከሌለ ድረስ መቅራት ትችላለች የሚለው የተሻለ ነው። ሌላኛው ጥያቄ ከእናት ወንድም ጋር ሐጅ ማድረግ ይቻላል የሚል ጥያቄ ነው። የእናት ወንድም ማለት አጎት ነው። ሌላ የጸባይ ችግር እስከሌለበትና ለሴት ልጅ የሚፈራ እስካልሆነ ድረስ አደብ ስርዓት ያለው ሰው ታማኝ ሰው እስከሆነ ድረስ ከእናት ወንድም ጋር ወይም ከአጎት ጋር ሐጅ ማድረግ ይቻላል። የማይቻለው ማህረም ሊሆን የማይችለው የእናት ወንድም ልጆች ያጎት ያክስ ልጆች ናቸው ለጉዞ የማይሆኑት ማህረም የማይሆኑት። ሌላኛው ጥያቄ ጧፈል ኢፋዳ የምና ስራ ካለቀ በኋላ ማድረግ ይቻላል? የመጀመሪያ ቀን 7ቱን ጠጠር ወርወረን ጧፈል ኢፋዳ ሳናደርግ ፀጉር ተላጭቶ ልብስ መቀየርስ እንዴት ይታያል? ከዚህ በፊት ይህን አድርጌያለሁ የሚል ጥያቄ። ጧፈል ኢፋዳን በ10ኛው ቀን ማድረጉ የዒድ ቀን የእርዱ ቀን ማድረጉ በላጭ ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነው ያደረጉት። ይሄን ማድረግ ያልቻለ ሰው በቀጣይ በሐጅ ቀናት የሚና ቆይታ ከተጠናቀቀ በኋላ ቢደረግ ችግር የለም። የመጀመሪያ 7 ጠጠር ተወርውሮ ከጧፈል ኢፋዳ በፊት ፀጉር ተላጭቶ ልብስ መቀየር ይቻላል ወይ? አዎ ይቻላል። 10ኛው ቀን ላይ 3 ወይም 2 የሐጅ ስራዎችን ከሰሩ በኋላ ልብስ መቀየር፣ አንዳንድ የተከለከሉ ነገሮችን ማድረግ ይቻላል ከግብረ ስጋ ግንኙነት ውጪ። ስለዚህ ቢያንስ የመጀመሪያውን ቀን ጠጠር የወረወረ ከዛ በኋላ ፀጉሩን ያነሳ ሰው ከዛ በኋላ የፈለገውን አይነት ልብስ ለብሶ ጧፈል ኢፋዳን ማድረግ ሚና ላይ መቆየት ይቻላል። በ10ኛው ቀን ላይ 3 ወይም 2 የሐጅ ስራቶችን ካከናወኑ ጠጠር መወርወርና ፀጉር ማንሳት አልያ ደግሞ ጠጠር መወርወርና እርድ ካለ ማረድ 2 የ10ኛው ቀን ስራዎች ከተሰሩ 3ም ቢሆን መልካም ጠጠር መወርወር፣ ፀጉር ማንሳት፣ እርድ ካለ እርድ ማድረግ ቢኖር መልካም። ካልሆነ ግን 2 የ10ኛው ቀን ስራዎችን ከሰሩ በኋላ የተከለከሉ ነገሮች ሁሉ ይፈቀዳሉ ከግብረ ስጋ ግንኙነት ውጪ። ግብረ ስጋ ጧፈል ኢፋዳን ለማድረግ የሚከለክለው የግብረ ስጋ ግንኙነትን ብቻ ነው። ሌላኛው ጥያቄ የሆነ ሰዓት ላይ አባቴን አላህን ዘንድሮ ሐጅ ከወሰድከው 3 ቀን ጾማለሁ ብዬ ነበረ፣ ግን ያንን አመት አልሄደም፣ በቀጣዩ አመት ነው የሄደው እና ነድሩን መጾም ግዴታ ይሆንብኛል? በጊዜ ገድቤው ስለነበረ ተጠራጠርኩኝ የሚል ጥያቄ ነው። ዘንድሮ ከተባለ ስለት ሲገቡም በዚህ አመት አባቴን አላህ ከወሰደልኝ የሚለው ታስቦ ተሰምሮበት ከሆነ በዛ አመት ካልሄደ ስለቱን መምላቱ ግዴታ አይሆንም። በጊዜ ሳይገድቡ ከተሳሉ ነው የተኛውን ጊዜ ቢሄድ ስለቱን መምላቱ ግዴታ የሚሆን። ሌላኛው ጥያቄ በቅርቡ ኒቃብ መልበስ ጀምሬያለሁኝ፣ ግን ቤተሰቦቼ ኒቃብ ግዴታ አይደለም ቁርአን ላይ ጅልባብ እንጂ ኒቃብ አልተባለም ይሉኛል። እንዲሁም ግዴታ ቢሆን ኖሮ ሐጅ ላይ ለምን አይለበስም ይሉኛል። ምን ልመልስላቸው የሚል ጥያቄ። ረጋ ብሎ የቁርአን የሐዲስ ማስረጃዎችን የሱሐባ የታቢዒ የሊቃውንት ንግግሮችን ማቅረብ ነው። በእርጋታ ማወያየት ነው። ለዚህ የሚያግዙ መጽሐፎችን ማንበብ፣ ድምጾችን ማድመጥ። በአማርኛ ድምጽ የተዘጋጀ ሪሳለቱል ሒጃብ የሚል ትምህርት አለ። ይሄን ለነሱ ማስደመጥ፣ ሰምቶ ሐሳቡን ተረድቶ ቀስ ብሎ ከነሱ ጋር እዛ ላይ በተጠቀሱ ነጥቦች መወያየት ይገባል። ቁርአን ላይ የታዘዘው ጅልባብ ነው የሚለውን ማወቃቸው ማመናቸውም አንድ ነገር ነው። ነገር ግን ጅልባብ ምን ተብሎ ተፈሰረ? እኛ ጅልባብ የሚለውን ቃሉን ብቻ ሳይሆን ይዘን መጓዝ ያለብን ቁርአን ውስጥ ያሉ ህግጋትን በሙሉ ነብዩ ለሱሐቦች አስረድተዋል። ሱሐቦች ቀጥሎ ላለው ትውልድ አስረድተዋል። ጅልባብ የሚለውን ቁርአን ላይ የተጠቀሰውን ቃል ሱሐባዎች አብዱላህ ኢብኑ አባስ፣ አብዱላህ ኢብኑ መስዑድ፣ ሌሎችም የሱሐባ ተከታዮች ሙሉ ሰውነትን የሚሸፍን ጨርቅ ብለው ፈስረውታል፣ ፊት ሁሉ ሳይቀር።
አንድ አይነ ብቻ መንገድ ለማየት አስከርታ ሴት ልጅ ሙሉ ሰውነቷን መሸፈን አለባት ማለት ነው ብለው ፈስረውታል። ዩድኒነ ዐለይሂነ ሚን ጀላቢቢሂን የሚለውን የሱረቱል አሕዛብን አንቀጽ ሲፈስሩ አንተ ነቢዩ መሐመድ ሆይ ለሚስቶችህ፣ ለሴት ልጆችህ፣ ለመላው አማኝ ሴቶች ንገራቸው ላያቸው ላይ ጀልባባቸውን ለቀቅ እንዲያደርጉ የሚለውን አንቀጽ ይህ ማለት ሴት ልጅ ለሐጃ ለጉዳይ አብዱላህ ኢብኑ አባስ እንደሚሉት ለሐጃ ለጉዳይ ከቤት ስትወጣ ሙሉ ሰውነቷን አንድ አይን አስከርታ ተሸፍን ማለት ነው ብለው ፈስረውታል። ስለዚህ ጅልባብ አሁን ላይ ብዙ ፊታቸውን የማይሸፍኑ ሴቶች የሚለብሱት ሰፊው ጨርቅ ማለት ብቻ ሳይሆን ያው ጨርቅ ራሱ ሆኖ ከላይ በግንባሩ በኩል ሳብ ተደርጎ እስከ አይን ድረስ ከታችም እስከ አፍንጫ ከፍ ተደርጎ ፊት መሸፈኛ ማለት ሊሆን ይችላል። ይሄ ተመሳሳይ ንግግር ከእናታችን የምእመናን እናት ከአይሻ ተገኝቷል። አቡ ዳውድ ሌሎችም እንደዘገቡት። ስለዚህ ቁርአን ላይ የተጠቀሰው ጅልባብ የሴትን ልጅ ሙሉ ሰውነት የሚሸፍን ማለት ነው። አንድ አይንም ብቻ መንገድ ለማየት አስቀርቶ የነቢዩ ባለቤቶች ሱሐባ ሴቶችም ጅልባብን የተረዱት በዚህ መልኩ ነው። በጅልባባቸው ሙሉ ፊታቸውን ይሸፍኑ ነበር፣ ኒቃብም ያደርጉ ነበር ከአይሻ ከፋጢማ ከሌሎችም እንደተነገረው። ግዴታ ቢሆን ኖሮ ሐጅ ላይ ለምን አይለበስም ለሚለው ሐጅ ላይ ያለባበስ ለውጥ አለ። ወንዶች ሱሪ ይከለከላሉ፣ ፓንት ይከለከላሉ፣ ቲሸርት፣ ኮት መሰል ነገሮችን ካልሲ ይከለከላሉ። ወንድ እንደዚህ አይነት አለባበሶች እንደተከለከለ ሁሉ ለኢህራሙ ሲባል ሴት ልጅም ኢህራም ላይ የሐጅ ወይም የዑምራ ኢህራም ውስጥ እስካለች ድረስ ፊቷን በተለመደው በኒቃብ መሸፈን እጇን ደግሞ በተለመደው በጓንት መሸፈንን ተከልክላለች። ከዛ በፊት ይደረጋል ማለት ነው። ኢህራም ውጪ ባለ ጊዜ ይደረጋል የሚለውን ያሳያል ሐዲሱ። ነብዩ ሰለላሁ ዐለይሂ ወሰለም ኢህራም ላይ ያለች ሴት ልጅ ኒቃብ አትለብስም፣ ጓንት አትለብስም አሉ። ኢህራም ላይ ያለች ተብሎን የተገደበው ከኢህራም በፊትና ከኢህራም በኋላ ይደረጋል ማለት። ለዚህም ነው የነብዩ ባለቤቶች ኢህራም ላይ ሆነው ወደ መካ የተጓዙ ሳለ ሜዳ ላይ ክፍት ቦታ ላይ ሲሆኑ ማንም እንደማያቸው እርግጠኛ ሲሆኑ ፊታቸውን ይገልጡ ነበር። ተጓዦች ወንዶች ጋር ሲገጣጠሙ ደግሞ በጅልባባቸው ፊታቸውን ይሸፍኑ ነበር። አይሻም ረዲየላሁ ዐንሃ ኢህራም ላይ ያለች ሴት ምን ትለብሳለች ተብለው ሲጠየቁ ኒቃብ አታደርግም፣ ፊቷ ላይ ጨርቅ አትጠቀልልም፣ ይልቅ ጨርቅ ለቀቅ አድርጋ ፊቷን ትሸፍናለች፣ ጅልባቧን ከራሷ ሳብ አድርጋ ወርዳ ፊቷን ትሸፍንበታለች ብለዋል የነብዩ ባለቤት ሰለላሁ ዐላ ሙሐመድ ወረዲየላሁ ዐንሃ አይሻ። ስለዚህ ግዴታ ሐጅ ላይ ወይም ዑምራ ላይ ኢህራም ላይ ያለች ሴት ኒቃብ አትልበስ ማለት ኒቃብ አይቻልም ማለት አይደለም። ወንድ በኢህራም ምክንያት አንዳንድ ልብሶችን እንደሚከለከለ ሁሉ ሴትም በኢህራም ምክንያት ኒቃብና ጓንትን እንደምትከለከል ያሳያል። በኢህራም ምክንያትም ኒቃብ አትልበስ ማለት ፊቷን ገልጣ ትሄድ ማለት አይደለም። ወንድ ከሌለ ፊቷን ገልጣ የሐጅ ስራን ትሰራለች፣ ወንድ ካለ ፊቷን ትሸፍናለች። ይሄን ነበር ደጋ ቀደምቶች የነብዩ ባለቤቶች ሱሐባ ሴቶች ያደርጉ የነበረው። ሒጃብ ለሴት ልጅ ክብር ነው። የነብዩ ባለቤቶች የሴት ልጆቻቸው የነ ፋጢማ የነ አይሻ ተግባር ነው። ኒቃብን በዚህ ልክ መጥላት ፈጽሞ አግባብ አይደለም። ጥቅም እንጂ ጉዳት የለውም። ዒባዳ ነው፣ ወደ አላህ መቃረቢያ ነው። ነብዩ አለይሂ ሰላቱ ወሰላም ለሚስቶቻቸው ለሴት ልጆቻቸው ያስደረጉት መላው ሱሐቦች ሲያደርጉት የነበረ ከሱናም አልፎ ግዴታ የሆነ የሙእምን ሴት መገለጫ ነውና ወላጆች ሒጃብን ኒቃብን ሊወዱ ሊያበረታቱ እንጂ እንቅፋት ሊሆኑ ፈጽሞ አይገባም። ሌላኛው ጥያቄ ከእስልምና የወጣ ወይም የከፈረ ሰው ወላጆቹን ሐጅ ማስደረግ ይችላል? ቢሞቱስ በሱ ገንዘብ ሰደቃ ሊደረግላቸው ይችላል? ቢያብራሩልኝ የሚል ጥያቄ ነው። ሐጁን ካፍር የሆነ ሰው ራሱ ማድረግ አይችልም እንጂ በሱ ገንዘብ ሰጥቶ ወላጆች ራሳቸው በህይወት ካሉ አሊያ ደግሞ ከሞቱ በኋላ ሌላ ሙስሊም የሆነ ሰው ከካፍር ወገን ከተገኘ ገንዘብ ሐጅ ቢደረግላቸው ምንም ችግር የለውም። ነገር ግን ያ ሐጅ እንዲደረግላቸው የሰጠው ገንዘብ ከወለድ የመጣ መሆኑ በጉቦ የመጣ መሆኑ ለነሱ ብሎ በዚህ መንገድ ያመጣው መሆኑ ከተረጋገጠ አይገባም። ሰደቃውንም በተመለከተ ይሆኑ ካፍሩ አያድርገው እንጂ ሙስሊም ለሆኑ የወላጆቹ ዘመዶች ሰጥቶ በእስላማዊ ስርዓት መሰረት ቢደረግ አጅሩ ይደርሳቸዋል ተብሎ ተስፋ ይደረጋል። ካፍር ራሱ ነው በሚሰራው መልካም ስራ አኺራ ላይ አይጠቀምም የሚባለው እንጂ ከሱ በተገኘ ገንዘብ ሙስሊም ለሆነ ሰው ሰደቃ ቢሰጥ ሙስሊም ለሆነ ሰው አንዳንድ በገንዘብ የሚሰሩ ዒባዳዎች ቢሰሩ አጅሩ ለታሰበው ሰው ይደርሳል። ካፍር ራሱም ቢሆን መልካም ስራን ከሰራ ዱንያ ላይ እንደሚመነዳበት ነብዩ አለይሂ ሰላቱ ወሰላም ተናግረዋል። አኺራ ላይ ካፍር አይጠቀም የሱ በጎ ስራ መልካም ስራ ዱንያ ላይ
እንደሚጠቅመው ሁሉ ሙስሊም የሆነ አኺራ ላይ ሊጠቀም የሚችል ሰው በካፍሩ ገንዘብ በተሰራ መልካም ስራ ይጠቀማል። በመሰረቱ ከካፍር ስጦታ መቀበል እንደሚቻል ከነብዩ አለይሂ ሰላቱ ሰላም ከሱሐቦችም ተግባር እንረዳለን። ነብዩ አለይሂ ሰላቱ ሰላም ከተለያዩ ሙስሊም ካልሆኑ ሰዎች ስጦታ ተቀብለዋል። ሙስሊም ካልሆነ ሰው ስጦታን ተቀብሎ ለዱንያ ዓላማ መጠቀም እንደሚቻለው ሁሉ እስላም በሚፈቅደው መልኩ የአኺራ ስራ ከተሰራበትም ጠቃሚ ይሆናል። ወላሁ ተዓላ አዕለም። ሌላኛው ጥያቄ አንድ እህቴ ነበረች አረብ ሀገር መካ ውስጥ በህገ ወጥ ነው የምትሰራው። ሐጅ ለማድረግ ከወንድሟ ጋር ወጥታ ፖሊሶች መለሷት እና በምንድን ነው የሚስተካከለው የሚል ጥያቄ ነው። ይሄ የሆነው በፖሊስ ተይዛ የተመለሰችው ኢህራም ከማድረጓ በፊት ከሆነ ምንም የለባትም። ኢህራም ካደረገች በኋላ ከሆነ ደግሞ ኢህራሙን ስታደርግ ሸርጥ አስቀምጣ ከነበረ ሐጅን ዑምራዬን እንዳልጨርስ የሚያደርግ ችግር ከገጠመኝ እዛው ችግር በገጠመኝ ስፍራና ቦታ ላይ ሰዓትና ቦታ ላይ ከኢህራም ይወጣለሁ ብላ ከሆነ ወቀት ኖሯት ይሄን አድርጋ ከሆነ ከጀመረች በኋላም ቢሆን ፖሊስ ከከለከላት ምንም የለባትም፣ ወደ ቤቷ መመለስ ትችላለች። ነገር ግን ፖሊስ የያዛት ኢህራም ውስጥ ከገባች በኋላ ከሆነና ቀደም ሲል የተጠቀሰውን አይነት መስፈርትም ሸርጥም ካላስቀመጠች እንደ ሙህሰር ነው የምትቆጠረው። በተከለከለችበት በፖሊስ ተይዛ በተመለሰችበት ስፍራ ላይ ሆና ወይም እዛ አካባቢ ላይ አንድ በግ ወይም ፍየል አርዳ አካባቢ ላይ ላሉ ምስኪኖች ታበላለች። ከዛ በኋላ ፀጉሯን አሳጥራ ከኢህራማ መፈታት ትችላለች። አላህ በተከበረው ቃሉ ፈኢን ሑሲርቱም ፈመስተይሰረ ሚነል ሀዲይ ብላ ለሐጅ ለዑምራ የተጓዛችሁ ሳለ ከተከለከላችሁ ኢህራማችሁን እንዳታጠናቅቁ የወጣችሁለትን ዓላማ እንዳታሳኩ የሚያደርግ ነገር ከገጠማችሁ የገራላችሁን ሀዲ ረዱ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ለዑምራ ብለው ከመዲና ወጥተው መካ ሊገቡ ሲሉ ጥቂት ኪሎ ሜትሮች ሲቀሯቸው ሁደይቢያ የሚባል አካባቢ ላይ የመካ ሙሽሪኮች ከልክለዋቸው ለቀናት እዛ ቦታ ላይ ቆይተው ድርድር ተደርጎ መጨረሻ ላይ ዘንድሮ ተመለሱ የሚቀጥለው ዓመት ላይ መታችሁ ለሶስት ቀን ቆይታችሁ ዑምራ አድርጋችሁ ትሄዳላችሁ ብለዋቸው የተለያዩ ነጥቦችን ያካተተ ስምምነት ተደርጎ ነብዩ ተመልሰዋል። ሲመለሱ ሱሐቦቻቸውን ግመሎችን እንዲያርዱ ፀጉራቸውን እንዲላጩ ከኢህራማቸው እንዲፈቱ አዘዋቸዋል። ይሄ የተደረገው ይሄ የሆነው በዑምራ ጊዜ ቢሆንም ሐጅንም ያካትታል። ማረድ ላልቻለ ሰው የተወሰኑ ሊቃውንት 10 ቀን መጾም እንደሚችል ገልጸዋል። ነገር ግን ሌሎች ዑምራ ማድረግ ፈልጎ ወጥቶ እንዳያደርግ የተከለከለ ሙህሰር የሆነ ሰው ቁርአኑ ላይ የተነገረው ሀዲይ ነው። ሀዲይ ያልቻለ ይጾም አልተባለም። ኑሱክ ላይ ነው ተመቱዕ ላይ ነው ማረድ ያልቻለ ይጾም የሚባለው እንጂ ማረድ ያልቻለ ሰው ምንም የለበትም ብለዋል። ነገር ግን ማረድ ካልቻሉ 10 ቀን ቢጾም ከጥንቃቄ አንፃር የተሻለ ነው። ስለዚህ ኢህራም ሳታደርግ በፊት ነው ፖሊስ የመለሳት ምንም የለባትም። ኢህራም ካደረገች በኋላ ከሆነ ፖሊስ የያዛት ሸርጥ አስቀምጣ ከነበረ ምንም የለባትም። ሸርጥ ካላስቀመጠች አንድ በግ ወይም ፍየል እርዳታ በላለች። ራሷ ካልቻለች ሌላ ሰው ወክላ ታርዶ መካ አካባቢ ላይ ላሉ ምስኪኖች ይሰጥላታል። እስከዛ ባለው ጥፍሯን መቁረጥ፣ ፀጉሯን ማሳጠር፣ የተከለከሉ ሽቶና መሰል ኢህራም ላይ ላለ ሰው የሚከለከሉ ነገሮችን ከማድረግ ትታቀብና ከታረደ በኋላ አሊያ ደግሞ 10 ቀን ከጾመች በኋላ ከኢህራሟ መፈታት ትችላለች። ሌላኛው ጥያቄ ሰፈር ላይ እናቶቻችን ለአረፋ ብለው በወር የሚያጠራቅሙት ብር አለ እና ያስቀመጡትን ብር አረፋ ሲደርስ ሁሉም ባስቀመጠው ልክ ይወስዳል እና ይህ ነገር ለአረፋ ተብሎ ማስቀመጥ አይቻልም ተብለው ተበጣብጠዋል እና ይህ ነገር ይቻላል ወይስ አይቻልም የሚል ጥያቄ። ምንም ይሄን ከማድረግ የሚከለክል ማስረጃ የለም። ለአረፋ ብሎ ብር ማጠራቀም፣ ለማግባት ብሎ ብር ማጠራቀም፣ የሆነ ነገር ለመግዛት ብሎ ብር ማጠራቀም ሙዓመላ ነው፣ ማህበራዊ ኑሮ ነው። ከዲን ጋር በማይጋጭ መልኩ ሰዎች ገንዘብ እያጠራቀሙ ለሚያስፈልጋቸው ነገር ቀድሞ መዘጋጀት ምንም ችግር የለው። አይቻልም ያሉ ሰዎች ማስረጃቸውን ማቅረብ። አባወራ ለአረፋ የአረፋ እርድ የሚገዛበትን ገንዘብ በየጊዜው ያጠራቅማል። ቤቱ ሊያስቀምጠው ይችላል፣ ሰው ጋር ሊያስቀምጠው ይችላል። ሁሉም በግላቸው ቤታቸው ካስቀመጡ ሊጠፋባቸው ስለሚችል አንድ ታማኝ ሰው ጋር ያስቀምጡ። መጨረሻ ላይ የአረፋ ገበያ ሲደርስ ባስቀመጡት ልክ ገንዘባቸውን መውሰዳቸው ተድቢር ነው። ይሄ የሚባለው ማስተናበር ነው የሚባለው መቆጠብ ነው የሚባለው።
ማጭበርበር ከሌለበት ወለድ ከሌለበት በስተቀር ይሄን ከማድረግ የሚከለከል ነገር የለም። ይከለከላል ያለ ሰው ነብዩ እንዲህ ብለዋል፣ ሱሐቦች እንዲህ ብለዋል፣ በዚህ ምክንያት ይከለከላል ብሎ ምክንያት ማቅረብ። ሌላኛው ጥያቄ ተክቢራ ከዒድ ቀናቶች ውጪ ማድረግ ይቻላል ወይ የሚል ጥያቄ ነው። በመሰረቱ ተክቢር ከተወዳጅ የዒባዳ አይነቶች የዚክር አይነቶች መሃል አንዱ ነው። በየትኛውም ጊዜ በየትኛውም ቦታ ላይ ይወደዳል፣ ይፈቀዳል። ነብዩ ሰለላሁ ዐለይሂ ወሰለም ዚክር እንድናበዛ መክረውናል። በተለይ ደግሞ አላህ ዘንድ በጣም ተወዳጅ ቃላቶች ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር እንደሆነ ነግረውናል። ተክቢር ማለትም ይሄ ነው። ነገር ግን በዒድ ጊዜ በተለመደው መልኩ ድምፅን ጮክ አድርጎ አንድ ቦታ ላይ አብሮ ሆኖ ማለቱ አይገባም። ድምፅን ጮክ አድርጎ በዒድ ጊዜ በሚባልበት መልኩ ድባቡን ዒድ አስመስሎ ማለቱ ይሄ አይገባም። ከዛ ውጪ በማንኛውም ጊዜ እንደሚባለው ማንኛውም ዚክር ተክቢር ቢባል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ቢሉ አላሁ አክበር ወላ ኢላሃ ኢለላህ አላሁ አክበር ወሊላሂል ሐምድ ቢባል ምንም ችግር የለም። ዒድ ላይ እንደሚባለው ማለቱ ግን ሱና አይደለም። ሌላኛው ጥያቄ የዒድ አልአድሃ ጊዜ አንዳንድ ቦታ ነገ ወይም ከነገ ወዲያ ነው ዒዱ ሲባል ማታ ላይ አይቤና ጎመን ይበላል እና ስለሚተርፍ የዒዱ ቀንም ይቀርባል። ይሄን መመገብ እንዴት ይታያል የሚል ጥያቄ ነው። አይቤና ጎመን በመሰረቱ ሐላል እስከሆኑ ድረስ ለዒድ ከተገዛው ወይም ከተዘጋጀው አንድ ሁለት ቀን ሲቀረው ቀደም ብሎ ሰርቶ መብላት በመሰረቱ ይሄን ከማድረግ የሚከለክል ነገር የለም። ነገር ግን ዒዱ የሚጀምረው 3 ቀን ወይም 2 ቀን ቀደም ብሎ ነው ከተባለ እነዚህም ቀናቶች ዒድ ናቸው ከተባለ ይሄኔ ይከለከላል። የአረፋ ቀን 9ኛው ቀን ራሱ ዒድ እንደሆነ የሚያሳዩ ትክክለኛ ዘገባዎች አሉ። ነብዩ ሰለላሁ ዐለይሂ ወሰለም የውም አረፋ የእርዱ ቀን ቀጥሎ ያሉ 3ቱ አያም ተሽሪቅ የሚባሉ ቀኖች እኛ ሙስሊሞች የዒዳችን ቀኖች ናቸው ብለዋል። እነዚህ ቀናት የዒድ ዝግጅት የሚጀመርባቸው ቀኖች ናቸው። ለዋናው ለዒዱ ቀን ከተዘጋጁ ምግቦች የቀነሱ መብላቱ ሌላ ከዲን ጋር የተያያዘ በዒድ ቀን ብቻ የሚሰሩ ነገሮችን አብሮ መስራት እስከሌለበት ድረስ በእነዚያ ቀናትም ይሁን የተረፈውን በዒድ ቀን መብላቱ ችግር የለውም። ትንሽ የሚያነጋግረው የ9ኛው ቀን ምሽት ላይ አንዳንድ አካባቢዎች ላይ የሴቶች አረፋ ተብሎ ለየት ባለ መልኩ የሚደገስበት ሁኔታ አለ። የሴቶች አረፋ ብሎ መሰየሙ 2 አረፋ እንዳለ ሊያስመስል ስለሚችል ከዚህ መጠንቀቁ በላጭ ነው። ነገር ግን የዒድ ቀን 9ኛው ቀን ላይ ሰዎች ጾመው ስለሚውሉ ነገም ዒድ ስለሚሆን ከማታው ጀምሮ ለዒድ የተዘጋጁ ነገሮችን መብላት መጠጣት ይሄን ድርጊት ራሱን ዒባዳ ነው እስካላሉት ድረስ መብላት መጠጣቱ ችግር የለም። ሌላኛው ጥያቄ ዑምራ ጨርሼ ከዕባው ጋር ጠዋፍ ለማድረግ ኢህራም ልብስ ያላደረገ አያስገቡምና የኢህራም ልብሱን አርጌ ብገባ ማታለል ወይም ግሽ ይሆናል የሚል ጥያቄ ነው። ይሄ የሚደረገው ከብዙሃን ጥቅም አንፃር ደህንነት አንፃር ነው። ቦታው የዑምራን ግዴታ ለሚወጡ ወይም ዑምራን አስበው ለመጡ ሰዎች በተወሰነ መልኩም ቢሆን ነፃ እንዲሆን፣ የኢህራም ግዴታ ያሌለባቸው ሰዎች ተጨማሪ ሱና ልቅ ጠዋፍን ማድረግ ከፈለጉ ከምድሩ ከካዕባ ወለሉ ውጪ ባሉ ቦታዎች እንዲያደርጉ ታስቦን ይሄ ካስተዳደር ከአመራር አንፃር ለሰዎች ደህንነት ተብሎ የተቀመጠ ህግ ስለሆነ ይሄ ማክበር ተገቢ ነው። በትክክል የዑምራ ኢህራም ላይ ያልሆነ ሰው ኢህራም ላይ ያሉ ሰዎችን ፎጣ ለብሶ ተመሳስሎ አታሎ መግባቱ አው ግሽ ውስጥ ይገባል፣ ይከለከላል። ሌላኛው ጥያቄ አንድ ሰው ዕዳ ኖሮበት ዑምራ መሄድ ይችላል የሚል ጥያቄ ነው። የዕዳው መክፈያ ጊዜ ደርሶ ያበደረው አካል አሁኑኑ ስጠኝ እስካላለ ድረስ ተመልሰው መተው የሚከፍሉበት አቅም እስካለ ድረስ አው ዑምራ ማድረግ ይቻላል። ሌላኛው ጥያቄ እናቴን ሐጅ አስደርጌያቸዋለሁ፣ ነገር ግን አሁንም ድጋሜ ሐጅ ውሰደኝ ሲሉኝ ዑምራ ወሰድኳቸው፣ የፈለጉትን ነገር ስላላደረግኩኝ ሐቃቸውን አጎደልኩ ይባላል የሚል ጥያቄ። እሳቸው የሐጅና ዑምራን ልዩነት አውቀው የፈለጉት የጠየቁት ሐጅ ከሆነ አቅም እስካለ ድረስ ሐጅ ማስደረግ ነው። ሐጅና ዑምራ የዋጋ ለውጥ ስላላቸው ልጅ አቅም አጥቶ ሐጁን እስከችል ድረስ ዑምራ አስደርጋለሁ ብሎ ከሆነ ይሄ የተደረገው ምንም ችግር የለም። ወላጆችን መታዘዝ፣ ፍላጎታቸውን ማሳካት አቅም በፈቀደው ያክል ነው የሚሆነው። ከአቅም በላይ በሆነ ነገር አላህ ተባረከ ወተዓላ አይጠይቅም። ነገር ግን ሱረቱል ኢስራ ላይ አላህ በነገረን መሰረት ወኢማ ቱዕሪضن عنهم በጊዜው ካልቻልክ በቅርብ ጊዜ እንደምታደርግ በመንገር ውስጣቸው ከቅሬታ ነፃ እንዲሆን
ተስፋ እንዲያደርጉ እየቻልክ እንዳላጎደልከባቸው እንዲያውቁ የሚያደርጉ መልካም ንግግሮችን መናገር ተገቢ ነው። ሌላኛው ጥያቄ ከዚህ በፊት ለራሴ ሐጅ አድርጌ ነበረ። ያኔ ሳደርግ ብዙ ያላስተካከልኳቸውን ነገሮችን አሁን ላይ ማስተካከል ፈልጋለሁ። ነገር ግን አባቴ በህይወት የለምና ለሱም ሐጅ ማድረግ ፈለኩኝ እና አሁን ላይ የቱን ነው ማስቀደም ያለብኝ? አባቴን ወይስ የራሴን አስተካክሎ ማድረግ? የሐጅ መስፈርቶች፣ መሰረቶች፣ ዋጅባት፣ ግዴታዎች የጎደሉትን ሐጅ አድርገው ከሆነ የራስን ሐጅ ቀድሞ ማስተካከል ይገባል። የሐጅ መሰረት፣ መስፈርት፣ ግዴታ የሚባሉ ነገሮች ካልጎደሉ ጎደሉ የሚባሉ ነገሮች ከዛ ዝቅ ያሉ ተጨማሪ ነገሮች ከሆኑ ለአባት ሐጅ ማድረጉ የተሻለ ይሆናል። ወላሁ ተዓላ አለም። ለዛሬ በዚህ እናበቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።